ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ ስለ ሶስተኛ ወገን ኢንሹራንስ የምነግራችሁ ይሆናል ማለት ነው። ይህም ፕሮግራም ማዳመጥ አለባችሁ። መኪና ያላችሁ እንዲሁም ወደፊት መኪና መግዛት የምትፈልጉ እንዲሁም ሶስተኛ ወገን መድን ምንድነው የሚል ጥያቄ የተፈጠረባችሁ በሙሉ ይህንን ፕሮግራም እስከ መጨረሻው መከታተል አለባችሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። እንግዲህ በሀገራችን በስፋት ከሚታዩ ነገሮች አንዱ የተሽከርካሪ አደጋ ነው። የተሽከርካሪ አደጋ በእጅጉ እየበዛና ከፍተኛ የሆነ የሞትና የንብረት ጉዳትም እያስከተለ ይገኛል። የበርካቶች ህይወትንም አጥፍቷል፣ የአካል ጉዳትም አድርሷል፣ እንዲሁም ንብረትንም አውድሟል። ከችግሩ እጅግ አሳሳቢና አስከፊ የሚያደርገው ደግሞ ጉዳት አድራሾቹ በአደጋው ተጋላጭ ለሆኑት ግለሰቦች እርዳታ ከመስጠት ይልቅ ወይም እርዳታ እንዲያገኙና ህይወት እንዲተርፍ ከማድረግ ይልቅ ጉዳቱን አድርሰው የሚያመልጡ ይበዛሉ ማለት ነው። ስለዚህ ይህንን መከላከል የሚቻልባቸው ሌሎች መንገዶች እንዳሉ ሆነው ዛሬ ስለዚህ ሁኔታ በደንብ ከቨር የሚያደርግልን የሶስተኛ መድን ኢንሹራንስ ነው ማለት ነው። እነኚህ የሶስተኛ መድን ኢንሹራንሶች ምንድናቸው የሚለውን አሁን የምነግራችሁ ይሆናል ማለት ነው። በተሽከርካሪ አደጋ ተጎጂዎች አንድም ጉዳት አድራሹ ባለመታወቁ፣ በሌላ በኩል ደግሞ ጉዳት አድራሹ ቢታወቅም ጉዳቱን ያደረሰው ተሽከርካሪ የመድን ሽፋን የሌለው በመሆኑ ተጎጂዎቹ ለባሰ ስቃይና እንግልት ይዳረጋሉ። እንግዲህ ያለን ችግር ለማቃለል ደግሞ የተሽከርካሪ አደጋ ሶስተኛ ወገን መድን አስገዳጅ በሆነ መልኩ በህግ መቀመጥ ነበረበት። እንዲሁም በህግ ተቀምጧል። አስገዳጅ ሆኖ ማለት ነው። አስገዳጅ ሁኔታ እንዲተገበር በህግ ሽፋን ተሰጥቷል ማለት ነው። ማንም ሰው ሶስተኛ ወገን መድን ሽፋን ሳይኖረው መኪና ማሽከርከር እንዳይችል ማለት ነው። በመሆኑም የተሽከርካሪ አደጋና የሶስተኛ ወገን የመድን አዋጁ 799/2005 በአሁኑ ሰዓት በስራ ላይ የሚገኝ ህግ ነው። ስለዚህ ነው አሁን የምነግራችሁ ማለት ነው። ሶስተኛ ወገን መድን ምን ማለት ነው ከሚለው ትርጉም እንነሳ። ብዙ ሰዎች ጥያቄ የሚያነሱት ሶስተኛ ወገን የሚባሉት እነማን ናቸው የሚለው ነው። እንግዲህ ሶስተኛ ወገን መድን አዋጅ በአዋጅ ቁጥር 799/2005 አንቀጽ 2 ንዑስ አንቀጽ 10 ላይ ሶስተኛ ወገን የሚባሉት በመድን ውሉ መሰረት ኃላፊነት ያመጣ የተሽከርካሪ አደጋ በደረሰ ጊዜ ከመድን ገቢው ውጪ ከመድን ገቢው ቤተሰብ ውጪና ከሚያሽከረክረው ያ አደጋ የደረሰበት መኪና ከሚያሽከረክረውና መድን የገባው ወይም ኢንሹራንስ የገባው ሰው ከቀጠረው ሰራተኛ ውጪ ያሉ ሰዎች እንደ ሶስተኛ ወገን ይቆጠራሉ ማለት ነው። የመድን ሽፋኑን ተፈጻሚነት የሚመለከተው ሌላ ሶስተኛ ወገን ነው ከነኚህ ውጪ ማለት ነው። ይህ ማለት በሌላ ቋንቋ አንድ የሶስተኛ ወገን ኢንሹራንስ የገባ ሰው ካሳ የሚከፈለው ከቤተሰቡ፣ ከአሽከርካሪው ራሱ መድን ገቢው ላይ እና የመድን ገቢው ቀጥሮ ከሚያሰራው ሰራተኛ ውጪ ላይ ነው ማለት ነው። የሶስተኛ ወገን መድህን የገባ ሰው ጉዳት ካሳ የሚሰጠው ማለት ነው። ሶስተኛ ወገን ኢንሹራንስ የገባ ሰው ካሳ የሚከፈለው ከቤተሰቡ፣ ከአሽከርካሪው ራሱ መድን ገቢው ላይ እና መድን ገቢው ቀጥሮ በሚያሰራው ሰራተኞች ውጪ እነኚህ ላይ ጉዳት ቢደርስ ኢንሹራንስ ካሳው አይሰጠውም ማለት ነው። በሶስተኛ መድን ኢንሹራንስ የሚጠቃለሉት ከነኚህ ውጪ ያሉት ሰዎች ናቸው ማለት ነው። ይህም የበለጠ የሚያበራራው የመድን አዋጁ አንቀጽ 7 ነው። አንቀጹ የሶስተኛ ወገን መድህኑ በኢንሹራንስ ገቢው በራሱ ላይ፣ በአሽከርካሪው ላይ፣ በቤተሰቡ ላይ መድን ገቢው ቀጥሮ በሚያሰራው ሰራተኛ ላይ የሶስተኛ ወገን መድህን አዋጁ ተፈጻሚ እንደማይሆን እናም ካሳም እንደማይከፍለው በግልጽ ያስቀምጣል ማለት ነው። የሶስተኛ ወገን ኢንሹራንስ መግባት ያለባቸው እነማን ናቸው፣ ምን አይነት ተሽከርካሪዎች ናቸው የሚለውን ደግሞ ይህም እንደሌላ ጥያቄ ሆኖ ስለሚነሳ ከብስክሌት፣ የአካል ጉዳተኞች ተሽከርካሪ ወይም ዊልቸር በስተቀር በመንገድ ላይ የሚሄድ በኤሌክትሪክ ወይም በሜካኒካል ኃይል የሚሰራ ባለሞተር ተሽከርካሪ፣ ግማሽ ተሳቢ ወይም ተሳቢ ተሽከርካሪ ሁሉ ሶስተኛ መድህን የመግባት ግዴታ አለባቸው። በመሆኑም ከባጃጅ አንስቶ ቀላልና ከባድ ተሽከርካሪዎች ሁሉ ይህንን የመድን ምስክር ወረቀት ሳይዙ መንቀሳቀስ አይችሉም ማለት ነው። በአዋጁ አንቀጽ 3 ንዑስ አንቀጽ 1 ላይ እንደተገለጸው ማንኛውም ሰው ተሽከርካሪው በሶስተኛ ወገን ላይ ለሚያደርሰው አደጋ የጸና የመድን ሽፋን ሳይኖረው ተሽከርካሪውን በመንገድ ላይ መንዳት፣ መጠቀም ወይም ሌላ ሰው እንዲነዳ ወይም እንዲጠቀም ማድረግ ወይም መፍቀድ በጥብቅ የተከለከለ ነው። በዚህ አግባብ የሶስተኛ ወገን መድን ሽፋን ምስክር ወረቀት ካልያዙ ሽፋኑ እንደሌላቸው ተቆጥሮ ተሽከርካሪዎቹ በፖሊስ ተይዘው ይቆያሉ ማለት ነው። እነኚህን ቦሎ ወይም ሽፋን የመድን ሽፋን የሶስተኛ ወገን መድን ኢንሹራንስ የገባበትን የሚለጠፈውን
ካልያዙ በፖሊስ ተይዘው መኪኖቹ ይቆያሉ ማለት ነው። ተሽከርካሪው የመድህን ተለጣፊ ምልክት ከሌለው ወይም በወቅቱ የታደሰ ካልሆነ መድህኑ ለተሽከርካሪው የመግባት ግዴታ ያለበት ሰው አዋጁን እንደጣሰ ተቆጥሮ በወንጀል ይጠየቃል ማለት ነው። ይህም በሶስተኛ ወገን መድህን አዋጅ አንቀጽ 13 ላይ በግልጽ ተመላክቷል። ሌላኛው የሚነሳው ጉዳይ የሶስተኛ ወገን መድን ሽፋን የሚሸፍነው ጉዳት ምን ነው የሚለው ነው። ይህ ኢንሹራንስ የገባ ተሽከርካሪ ባለቤት በሶስተኛ መድን አዋጁ መሰረት የሚሸፈኑት የጉዳት አይነቶች ተሽከርካሪው ለሚያደርሰው ግጭት፣ የእሳት ቃጠሎ ወይም ፍንዳታ፣ የተሽከርካሪው ጭነት አካል ወይም መሳሪያ ወድቆ ለሚያደርሰው ጉዳት እና ከተሽከርካሪው እንቅስቃሴ ጋር ተያይዞ የሚደርስ ማንኛውንም ጉዳት ያካትታል ማለት ነው። በእነኚህ መሰረት ጉዳት ከደረሰ የሶስተኛ መድን ሽፋኑ አክቲቬት ይሆናል ማለት ነው። በአዋጁ አንቀጽ 4 ንዑስ አንቀጽ 2 ላይ በተገለጸው መሰረት በሀገራችን ያለው ሶስተኛ ወገን መድን ሽፋን ፖሊሲ መድን የተገባለት ተሽከርካሪ ለሚያደርሰው የሰው ሞት፣ የአካል ጉዳት፣ የንብረት ኪሳራ መክፈል የሚገባው ካሳና አስቸኳይ ሕክምና አገልግሎት ወጪም በዚህ በሶስተኛ ወገን መድን የሚሸፈን ነው ማለት ነው። ሆኖም ቅድም እንዳልኳችሁ መድን ገቢው ወይም የመድን ገቢው ቤተሰብ የትዳር ጓደኛ፣ ልጅ፣ አባት፣ እናት ወይም የሚያስተዳድረው ማንኛውም ሰው ላይ የሚደርስ ሞት፣ የአካል ጉዳት፣ የንብረት ጉዳት የመድን ገቢው ተቀጥሮ የሚሰራው ሰው በስራው ላይ እያለ በሚደርስ የግጭት አደጋ ወይም የሞት ወይም የአካል ጉዳት ወይም የንብረት ጉዳት መድን በተገባለት ተሽከርካሪ ላይ የሚደርስ አደጋ መድን በተገባለት ተሽከርካሪ በኪራይ ወይም በክፍያ በሚጓጓዝ ንብረት ላይ ለሚደርስ ጉዳት ኃላፊነት እና ከኢትዮጵያ ግዛት ክልል ውጭ የደረሰ የተሽከርካሪ አደጋን ተከትሎ የመጣ ኃላፊነት በሶስተኛ መድህን አይሸፈንም ማለት ነው። በሶስተኛ መድኑ መሰረት ካሳም አይከፈልም ማለት ነው በእነኚህ አግባብ። ሌላው መታየት ያለበት ጉዳይ የካሳው መጠን ምን ያህል ነው የሚለው ነው። የሶስተኛ ወገን መድን የገባ ሰው በሶስተኛ ወገን ላይ አደጋ ቢደርስ የሚከፈለው የካሳ መጠን ምን ያህል ነው የሚለውን ለማየት እንሞክር። በሶስተኛ ወገን የተሽከርካሪ መድን ውል ወይም ፖሊሲ መሰረት ለደረሰ ጉዳት የሚሸፈነው የካሳ መጠን በአዋጁ አንቀጽ 16 ላይ በግልጽ ተቀምጧል። ምን ያህል በዚህ በሶስተኛ ወገን ኢንሹራንስ የገባ ሰው ኢንሹራንስ ካምፓኒው የሚሸፍንለት የካሳ መጠን ምን ያህል ነው የሚለው በሶስተኛ ወገን መድን አዋጅ ቁጥር 799/2005 አንቀጽ 16 ላይ ተቀምጧል ማለት ነው። በሶስተኛ መድን አዋጅ አንቀጽ 16 መሰረት በአንድ ሰው ላይ ለሚደርስ የሞት አደጋ ከብር 5000 እስከ ብር 40000 ያልበለጠ የገንዘብ ካሳ ሲከፈል በአንድ ሰው ላይ ለሚደርስ ለአካል ጉዳት እስከ ብር 40000 ያልበለጠ የገንዘብ ካሳ እንዲሁም በንብረት ላይ ለሚደርስ ጉዳት ወይም ኪሳራ ከብር 100000 ያልበለጠ የገንዘብ ካሳ የሚከፈል ይሆናል። ነገር ግን ከዚህ በሕጉ በተቀመጠው የገንዘብ መጠን በላይ ጉዳት የደረሰበት ሰው ጉዳት አድራሹን ወይም ከሕግ ኃላፊነት ያለበትን ሰው በፍርድ ቤት ተገቢነት ባለው ሌላ ሕግ መሰረት ካሳ መጠየቅ ይችላል ማለት ነው። ስለዚህ ኢንሹራንስ ካምፓኒው የሚከፍለው ከብር 5000 እስከ ብር 40000 ያለ ነው። በማናቸውም ሁኔታ ደግሞ ከብር 100000 ያልበለጠ የገንዘብ ካሳ ይከፍላል ማለት ነው። ይህንን ከዚህ በላይ አይከፈለኝ ብላችሁ ማሰብ የለባችሁ። ምንድነው የሚሆነው? ኢንሹራንስ ካምፓኒው አለበት ኃላፊነት ይሄ ሆነና ከውል ውጭ ያለ ኃላፊነት የመኪናውን ባለቤት ወይም የመኪናውን የሚያስተዳድረውን ሰው መጠየቅ ይቻላል። ነገር ግን ኢንሹራንስ ካምፓኒው የሚከፍለው የካሳ መጠን ከብር 5000 እስከ ብር 100000 ባለው ኢንተርቫል ውስጥ ነው ማለት ነው። ሆኖ መድን ሰጪው ማለትም መድኑን የገባችሁበት ኢንሹራንስ ኩባንያ በሶስተኛ ወገን የተሽከርካሪ መድን ዋስትና መነሻ አድርጎ የአሽከርካሪውን እድሜ፣ የአካል ወይም የአእምሮ ሁኔታ፣ የተሽከርካሪውን ሁኔታ፣ የፈረስ ጉልበት ወይም የሲሊንደር ችሎታ ወይም ዋጋ፣ የሚይዘውን የሰው ብዛት፣ የጫነውን ዕቃ ክብደት፣ አካላዊ ባህሪ ወይም ልዩ መሳሪያ፣ የተሽከርካሪውን አገልግሎት ላይ የሚውልበትን ጊዜ ወይም አካባቢ መሰረት በማድረግ ካሳ ልከፍላችሁ አልችልም በማለት ሊከራከር አይችልም። ካሳ ልከፍለው አይገባም በማለት መከራከር አይችልም። እንዲሁም ሌሎች የመድን ዋስትናዎች በመድን ውሉ በተስማማነው መሰረት አይደለም በሚል የመድን ኩባንያ ወይም ሌላ አካል ካሳው እንዳይካፈል መቃወም አይችልም። ምን ማለት ነው? ይሄ መኪናው ችግር ነበረበት፣ ፍሬን በጥሶ ነው የነዳው፣ በደንብ አላስመረመርከውም፣ እንዲሁም መኪናው አካሉ ችግር ነበረበት፣ ስለዚህ ካሳ ልከፍል አይገባም ማለት የመድን ሰጪ ኩባንያው ሊከራከር ካሳ አልከፍልም ማለት አይችልም ማለት ነው። በተቻለ መጠን ያው መኪናው ባለቤት መኪናውን አይቶ በተዘዘው መሰረት ቢጠቀመው ጥሩ ነው። ነገር ግን ቢደርስ በዛ ሁኔታ አደጋ የመድን ሰጪው ኩባንያ ካሳ ልከፍል አልችልም የሚል መቃወሚያ ማቅረብ አይችልም ማለት ነው። ሌላው የመድን ሽፋን ላይ ከተካተቱት
በጎ ነገሮች አንዱ የአስቸኳይ ሕክምና እርዳታ ነው። ማንኛውም ሰው መንገድ ላይ በተሽከርካሪ አደጋ ጉዳት ከደረሰበት በአደጋው ቦታ ወደ ሕክምና በሚጓጓዝበት ወቅት በድንገተኛ ክፍል እስከ ብር 2000 አስቸኳይ የሕክምና እርዳታ የማግኘት መብት አለው ማንኛውም ሰው ማለት ነው። ማንኛውም የጤና ተቋም ይህንን አስቸኳይ የሕክምና እርዳታ ክፍያ ሳይጠይቅ የመስጠትም ግዴታ አለበት። ክፍያው አገልግሎቱን ከሰጠ በኋላ ከመድን ኩባንያ ወይም ከመድን ፈንድ ኤጀንሲ መጠየቅ ይችላል ማለት ነው። ይህም ሶስተኛ መድን በአዋጅ ቁጥር አንቀጽ 27 ንዑስ አንቀጽ 3 እና 4 ላይ በግልጽ የተቀመጠ ጉዳይ ነው ማለት ነው። የሶስተኛ ወገን መድን የት እንገባለን? እንግዲህ ሀገራችን ውስጥ ብዙ የኢንሹራንስ ካምፓኒዎች አሉ። ነገር ግን በተለየ ሁኔታ የሶስተኛ መድን ብቻ የሚሰጡ ኢንሹራንስ ካምፓኒዎች የሉ። ስለዚህ በስተመጨረሻ ልናይ የሚገባው ነገር ይህንን ነው። ምንድነው የት ነው የሚገባው የሚለውን ነገር ማለት ነው። የሶስተኛ ወገን መድን ኢንሹራንስ ለመኪኖቻችን የት እንገባለን የሚለው ነገር እንደ ሰለጠኑት ሀገራት በሀገራችን የተሽከርካሪ አደጋ የሶስተኛ ወገን መድን ሽፋን ብቻ የሚሰጡ ድርጅቶች የሉም። ሆኖም ግን ጠቅላላ የመድን ሽፋን የሚሰጡ ኢንሹራንስ ድርጅቶች በጣም ብዙ ናቸው። በመሆኑም እነኚህ ጠቅላላ የመድን ስራ የሚሰሩ የመድን ድርጅቶች በተያያዥነት የሶስተኛ ወገን የመድን ሽፋን የመስጠት ግዴታም ተጥሎባቸዋል። በሶስተኛ ወገን የመድን አዋጅ አንቀጽ 4 ላይ ጠቅላላ የመድን ስራ የሚሰሩ የመድን ኩባንያዎች የሶስተኛ ወገን የመድን ሽፋን የመስጠት ግዴታ አለባቸው በማለት በግልጽ አስቀምጧል። በመሆኑም ለመኪኖቻችን ሶስተኛ ወገን ኢንሹራንስ መግባት ከፈለግን አቅራቢያችን ባለ አንዱ በምንፈልገው ኢንሹራንስ ካምፓኒ በመሄድ የሶስተኛ ወገን መድህን ኢንሹራንስ መግባት ይቻላል ማለት ነው። ልብ ባለ የሚገባው ነገር ሶስተኛ ወገን መድህን መግባት የፍላጎትና የምርጫ ጉዳይ ሳይሆን በሕግ የተቀመጠ ጉዳይ ነው ማለት ነው። ሶስተኛ ወገን መድህን ኢንሹራንስ ያልገባ ሰው በሕግ ይጠየቃል ማለት ነው። ስለዚህ ስለ ሶስተኛ ወገን መድህን ኢንሹራንስ ይህንን ካልኳችሁ ለጊዜው ይበቃል ማለት ነው። ጥያቄ አስተያየት ካላችሁ ከታች ባለው ኮሜንት መስጫ አስተያየታችሁን ማስቀመጥ ትችላላችሁ። ለዛሬ አበቃው። በቀጣይ ሌላ መሰረታዊ የሕግ ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር እንሰንብት።